ማኪ ሰላም ከናታን እርጉዝ መሆኗን አወቀች። ሰላምዬ በጣም ደንግጣ የያዘችውን ሳህን በቁሟ ለቀቀችው። ምንም የማታውቀው ማሂ እሷ ሰላምና እውነትም የእሱ ፍቅረኛ መሆኗን የማታውቀው ነገ የክትትል እንትኔን ስለምጀምር ክትባቴን ወይም ትክክለኛ የእርግዝና ክትትል ሐኪም ቤቴን ስለመረጥኩ ያችኛዋ ዶክተር ስለተሰረችብኝ ስለዚህ አብረኸኝ እንዲኬድ እፈልጋለሁ ብላ ናታንን ስትጠይቀው ሰላም የያዘችውን ብርጭቆ በቁሟ ለቀቀችው። የሰሞኑ የመቃየር ባህሪያቸውና እንዲሁም ፊታቸው ላይ ትልቅ ጭንቀት የሚታየው የሮዚና የናታን ጭንቀታቸው ይህ መሆኑን አወቀኝ። በተደጋጋሚ ጊዜ ምን እንደሆነ ጠይቀውም እንዲሁም ሰርጉ ይቀጥላል ወይም አይቀጥልም በሚል ጥያቄም ጠይቀዋለች። ሮዚንም በተከታታይ መልኩ ብትጠይቃትም መልሷ ግን አላቅም ወይም የደም ማነስ እንጂ ሌላ ነው የሚል ነበረ። መድኃኒቷን ክፍሏ ገብታ ለመበርበር ስትሞክርም በተደጋጋሚ ጊዜ ማኪ ይዛታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ሮዛ ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ እንድታስቀምጡልኝ በአክብሮት ጠይቃለሁ። ሰላም ማሂ ክፍል ገብታ ማን እንደሆነ ወይም ምን እንደታመመች ምክንያቱም እሷ ከሐኪም ቤት አድርሰዋ ከመጡ በኋላ መቃየራቸው እጅጉኑ ስጋት ከቷታል። እኔ እኮ የምታባብሉ ሕፃን ልጅ አይደለሁም። ችግሩን ነግራችሁኝ ለምን በአካል አንጋፈጠውም ወይም ለምን አልረዳህም? እኔ እኮ ችግርህ ደስታህን ብቻ ሳይሆን ችግርህንም መጋራት እፈልጋለሁ በማለት በተደጋጋሚ ጊዜ ለናታን ጠይቀው ነበር። ናታን ግን የኔ ቆንጆ አንቺ ምንም አትሰቢ በማለት ያለባብሶ ያልፍ ነበረ። ዛሬ ግን ከቤቱ ሁሉም ሰው እንደወጣ እንዳየች ወደ ማሂ ክፍል ገብታ ቁም ሳጥኗን ከፍታ መድኃኒቱን በፌስታል ይዛ ልታወጣ ስትል ማኪ በር ከፍታ ትገባበታለች። አንቺ የኔን እግር ጠብቀሽ ለምንድን ነው የምትገቢው ክፍሌ ወይም የምትበረብሪው? ለነገሩ አንቺ ችጋራም ድሃ ልብስ ብዙ የማልፈልገው ስላለ ይሄ ውሰጂ በማለት ትሰጣታለች። እሷ ግን አልፈልግም ብላ ብትጮህም ነገር ግን ትዕዛዝ እንደሆነ ትነግራታለች። እሷ ምንም አማራጭ ማንም ሰው ቤት ስለሌለ እኔ በጣም መጥፎ ሴት ነኝ ልጎዳሽ እችላለሁ በማለት ስታስፈራራት እሺ ብላ ያመጣችላትን አማራጭ ትጠቀማለች። ከዛም ልብሱ ይሰፋኛል ብላ ብታስቀምጠውም ነገር ግን እኔ መዝናናት ስላማረኝ አንቺን የለበሽውን ልብስ አይቼ መዝናናት ነው የምፈልገው በማለት ትነግራታለች። ምንም ያክል እንኳ እምቢ ማለት ብትፈልግም ነገር ግን በተደጋጋሚ ጊዜ ስታስፈራራት እሺ ብላ ልብሷን ልቀይር ወደ ሽንት ቤት ትገባለች። ናታን እናቷ ሕክምናዋን ጨርሳ በቅርቡ ቀን እንደምትመጣና ሰርጉን ምን ደረጃ ላይ እንዳደረሱ ትጠይቀዋለች። እሷም ወይም እናቱም እሷ እሺ ብሎ እናቱን አንቺ ሰላም ነይልኝ እንጂ ሰርጉ በቅርቡ መከናወኑ አይቀርም በማለት ይነግራታል። እሷም ያንተን ሰርግ ካላይ መሞት አልፈልግም እባክህ በማለት አፍጥነው ትለዋለች። እሱም እሺ ብሎ ስልኩን ይዘጋል። ሮዚ ቅዱሴ የት ነው በማለት በራሷ ጭንቀትና ልትፈነዳ ደርሳለች። ከዛም አንድ ሀሳብ ታስባለች። አቶ ቢልልኝን መስላ ወይም ትልቅ ሽማግሌና ቦርጫም የመሰለውን አንድ ቀን አይተው በጣም እንደወደዳትና ሮዛ እሷ እንዳቀረበት ታስተውላለች። ቦርጯንና አንድ ሽማግሌ ጺሟን አድርጋ ወደ ፍለጋ ቅዱሴን ትሄዳለች። ቅዱሴን ፍለጋ በሄደችበትም ከብዙ ውጣ ውረድ በኋላ ቅዱሴን ታገኘዋለች። ቅዱሴ ሰው ጠፍቶብኝ ነበረ እባክህ ልጠቁመኝ ትችላለህ በማለት ትጠይቀዋለች። ቅዱሴም ምንም እኔ ራሴ ሰው ጠፍቶብኝ ነው ነገር ግን ማንም ሰው አልነገረኝ በማለት መልስ ይሰጣታል። እሷም እባክህ ስትለውም እሱም ጥሏት ሲሄድም እባክህ ልጄ ጠፍታብኝ ነው ትለዋለች። ችግራቸው ወይም ተመሳሳይ ስለሆነ በጣም አዝኖና እኔም ልጄ ጠፍታብኝ ነው ያንተ ልጅ ማን ትባላለች ይለዋል። የኔ ልጅ ሰላም ትባላለች።
ከክፍለ ሀገር መታ ነው እዚህ የጠፋችው ይላል። እሷም እዛ ሀገር እኮ ልጅ ይሸጣሉ እንዴ? እንዴት ልጅ ይሸጣን? ሰው እኮ ናት ከብት አይደለች በማለት ሮዚ ወይም አቶ ቢልሊ መልስ ይሰጣል። እሱም የት እንደሚሰጥ ነይ ላሳይህ ወይም ና ላሳይህ በማለት እጇን ጎትቶ እነ ሮዛ በር ላይ ያደርሳታል። እዚህ ቤት ያለችው ሮዛ የምትባለው ልጅ ትሸጣለች በማለት ይናገራል። ሮዚ ያለችበት ሁኔታ በጣም ቢያስደነግጣት ማነው እንደዛ ያለህ ትለዋለች። እሱም ያላት ሰውዬ እሷን እንደሆነች ማኪ እንደሆነ ትናገራል። እሷም እሺ ብላ ከዛ መሄድ አለብኝ በማለት ጥላው ትሄዳለች። እሱም ልጅህን ጠይቃት ሲለውም ተረጋግቼ ሌላ ጊዜ እጠይቃታለሁ በማለት መልስ ይሰጣል። አቶ በኃይሉና አቶ ቢልልኝና ቅዱሴ ከዛ ቦታ ከሄዱ በኋላ ሮዝዬ በቃ ደከመኝ ብላ ወደ ቤት ትገባለች። ወደ ቤት እንደገባችው ማሂ ድራማዋን መስራት ትጀምራለች። ሰላምዬን የራሷን ልብስ አስለብሳ በጣም ስለሰፋባትና እንዲሁም መሬት እየተጎተተ ስለነበረ በሷ እየተዝናናችና እየሳቀች ነበረ። ሮዚ ልብሷን ቀይራ በረንዳ ላይ ካስቀመጠች በኋላ በጣም ተናዳ አንገቷን ይዛ ታንቅና በጥፊ ትጠፈጥፋታለች። ይሄ በሰላምዬ ላይ የቀለድሽውና የሰላምዬን ክብር የነካሽው ነው። እንዴት ለአንድ ተራ ሰራተኛ ብለሽ እኔን ሮዚ ትናገርኛለሽ? ስትላትም በጥፊ ትደጋግማታለች። ሶስቱ የሰላምን ክብር ወይም በሰላም ስለቀለድሽ ነው። ሁለቱ ደግሞ አንቺ ለቅዱሴ ምንድን ነው ያልሽው ብላ እንዴት ሮዛ ልጅ ትሸጣለች ብለሽ ትናገሪያለሽ? እኔ የማንን ልጅ ሸጫለሁ በማለት እዛ ሶፋ ላይ አስገድፋ ትጠፈጥፋታለች። ሰላምዬ ልታስቆማት ብትሞክርም ነገር ግን ለቅዱሴ የነገረችውና ከሷ እንዲርቅ ያደረገችበት መንገድ በጣም ስላናደዳት ምንም ልታስቆማት አልቻለችም። ወንበር አምጪልኝ ብላ እንዴት በሰው ነፍስ ሰው በሰው እንዴት እንደሚቀልድ ቆይ ላሳይሽ። እኛም እኮ እህታችን ነሽ ብለን ነው እንጂ በሰው ላይ መቀለድና የሰው ሕይወት መበጥበጥ እጅጉኑ ተመልካምነት የቀለለ መሆኑን ትነግራታለች። ወንበር ላይ አስቀምጣ እንግዲህ ቁጭ ብላ ነይ ቆይ እንዴት በሰው እንደሚሳቅ ላሳይሽ በማለት ሰላም ሜካፕ መቀባት ስለማችል ነይ ትቀባሻለች ብላ እንግዲህ ጨርሳ ዱቄት በዱቄት ታደርጋታለች። ሁላችሁንም እበቀላችኋለሁ በማለት ማኪ እንግዲህ ከዛ ዘራፍ እያለች ትወጣለች። እሷም እንግዲህ ምንም ብታመጪ ምንም አታመጭም፣ እኔ ሰላምን እኔ እያለሁ አንድ ነገር ለማድረግ ብታስቢ እኔ እገልሻለሁ ትላታለች። እሷም ፊቷን ታጥባ ተመለሰች በኋላ ክትትል ወይም ሐኪም ቤት እሄዳለሁ በማለት ለናታን ትሄድና ናታን ሐኪም ቤት ልሄድ ነበር አብረኸኝ ትሄዳለህ ወይ ስትለውም እሱም አልሄድም ባልሽ ሂድ ወይም የልጁ አባት ተከትሎሽ ሂድ እንጂ እኔ ምን አገባኝ በማለት መልስ ይሰጣታል። ነገር ግን ስለ ልጁ አዲስ ነገር አገኛለሁ ብሎ ስለጋጋ ወይም ልጁ የማነው ስለ አባቱ አጣራለሁ ብሎ ቢሄድም ነገር ግን ምንም ፍንጭ ሊያገኝ አልቻለም። በተደጋጋሚ ጊዜ ወደ ክፍሏ ሂዶ ማኪ ባክሽ ሕይወቴን አትረብሹ፣ እኔ ላገባ ቀናት የቀረኝ ሰው ነኝ፣ ምን አስበሽ ነው በማለት ይመልስለታል። እሷ ምንም ነገር እንዳላሰበችና የልጁን አባት መናገር እንደማትፈልግ ትናገራለች። ሰላምዬ ለናታን ምን እንደሆነና ምን እያስጨነቀው እንደሆነ ትጠይቀዋለች። እሱም አይ እንደዛ እንኳን ሊሆን አይችልም በማለት ጥላው ትሄዳለች። በተደጋጋሚ ጊዜ እንኳን ልቡን ብሰብረውም ነገር ግን ቡናን ጠጣ በማለት ማታ ላይ ተሰብስበው ቡና እየጠጡ እያለ በቡና ስኒ ይዛ ሰላምዬ አቆማ እያለ እያስተናገደቻቸው ድንገት ተክፍሏ ትመጣና ማኪ እባካሽ ናታን ነገ ሐኪም ቤት ክትትል ስላለኝ ና ነገ እንሂድ፣ ልጄን እኮ በሆዴ ውስጥ እኮ አየሁት በማለት እኔ እስከ ዛሬ ስለ መውለድ እንኳ አስቤ አላውቅም፣
ነገር ግን ልጄን ሆዴ ውስጥ ሳየው ለመውለድ ወሰንኩኝ አጓጓይ በማለት መልስ ትሰጣለች። ሰላምዬ ይህ ነበረ እጅጉኑ አስደንግጧት በቁሟ ፌንት እንድትነቅልና እንዲሁም በእጇ የያዘችውን ሰርቪስ እንድትጥለው ያደረጋት። ናታን ሄዶ ዶክተሯን የማያገኝ ከሆነ ትዳሩ አደጋ ላይ